ሰላም እንዴት ሰንብታችኋል ውድ ተመልካቾቻችን? ይሄ የብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር። ለዛሬም የተለያዩ ሀሳቦችን ይዘን ወደ እናንተ እንደርሳለን። እንደ ሁል ጊዜው የካፊን ኢንስትራክተር ሽፈራው እሸቱ ከኛ ጋር አሉ። ፕሮግራሙን እየመራው ወደ እናንተ አብሬ ቆይታን የማደርገው አዲስ መሀመድ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? እንዴት ቆዩ? ደህና ነው፣ እግዚአብሔር ይመስገን። ያው ኳስ ጨዋታችንን እያየን አለ መቼም ቢያንስ የተደረጉ ጨዋታዎችን ደግመን እናያለን። ምን ጻጽ ነበራቸው? እንዴት ነበረ ተፈጸሙት? የተካሄዱ ዳኞቹ እንዴት ነበር ውሳኔያቸው? እውነት ትክክል ነው? ያኔ በትኩሱ ጊዜ የምናየውና ዋላ ደር ብሎ ለካ ይሄም ነው ብለን የምንላቸውም ነገሮች ያጋጥማሉ። እነዛን ሪቫይዝ እያደረግን እያየን ነው በሰላም ያሳለፍነው። እግር ኳስ ጨዋታ ካለ የእግር ኳስ ዳኝነት ምስጢርም ሁል ጊዜ አለ። ስለዚህ ሁለቱን መነጣጠል ስለማይቻል እኛም እንዳሉት ደግሞ መለስ እያልንም የተሰሩ ስህተቶችንም ሊሆኑ ይችላል። ውድ ተመልካቾች አድማጮቻችን በሚያደርሱን ጥቆማ ይሄስ ለምን እንደዚህ ሆነ የሚለውን ለሚያነሱልን ሁል ጊዜም እኛ በራችን ክፍት ነው። ምላሻችንንም ደግሞ በዚሁ ፕሮግራማችን የምንሰጥበት ስለሆነ እየተከታተሉ ያላቸውን ሀሳብ፣ አስተያየት፣ ጥያቄ፣ ጥቆማ እንዲያደርሱን አሁንም በትህትና እንጠይቃቸዋለን። ለዛሬ ወደ ያዝነው መሰናዶ እንምጣና ጨዋታን እንደገና ስለማስጀመር ብናነሳ መልካም ነው። ኢንስትራክተር አንድን ጨዋታ በግድ የሚለው ይሰመርበት እንደገና ለማስጀመር የጨዋታው ዳኛ የግድ ፊሽካ መንፋት ይጠበቅበታል ወይ? ስለዚህ ጉዳይ እስኪ እናንሳ። ጥሩ ጥያቄ ነው ይሄ። ምክንያቱም አንዳንድ ጊዜ ብልጥ ተጫዋቾች ምንጊዜም ወደ ኳስ ጥፋት ተደርጓል፣ ይሄን ኳስ 7 ቁጥር ለመምታት ነው እዚህ የሚዘጋጀውና ይሄንን ለመምታት እነዚህ ቢጫዎቹ ግድግዳ እንሰራለን የሚል ቴንደንሲ ካላቸው ፈጥነው ነው መስራት ያለባቸው። እራሳቸው ማለት ምንድነው ግድግዳ እንዲሰራ የሚጠይቀው ተከላካዩ ወይም አጥፊው ወገን አይደለም፣ ጥፋት የተደረገበት ወገን ነው። አልመቸኝ ብሏል፣ ይሄው እንደዚህ ብርቅርቅ ብሏል፣ ይሄን ኳስ እመታለሁ ቢል አይችልም። ስለዚህ ምንድነው በትክክሉ በስርዓቱ ይቁሙልኝ እና ከዛ በኋላ መታለሁ ይላል። ይሄ ከተደረገለት እሱ ይሄን ኳስ ሊመታ ይችላል ማለት ነው። ይሄ ኳስ ሊመታ ይችላል ማለት ነው። ኦፍ ኮርስ መሀላቸው አንድ አጥቂም እዚህ ጋር ልናደርግለት እንችላለን። አሁን ቴክኒኩ ምንድነው? ይሄ 7 ቁጥር ይሄን ኳስ ሲመታ እዚህ የተደረደሩ ተጫዋቾች አሉ። ስርዓቱ ተስተካክሏል፣ ሊመታ ይችላል። ግዴታ በኮንትራት ነው። ብዙ ጊዜ እኔ ኮንትራት እለዋለሁ ያንን። ምንም እንኳን ኮንትራት በአመታት በወራት በምን የሚፈጸሙም ቢሆኑ እኛም በ90 ደቂቃ ውስጥ ኮንትራት አለን ከተጫዋቾቻችን ጋር እንደ ዳኛ። ይሄን አታርግ እኔ ይሄን አደርግልሃለሁ የሚባሉ ግንኙነቶች አሉ። ከነኛ ኮንትራቶች አንዱ ሬፈሪው 9 ከ15 ይራቁልኝ ብሎ ሲል እሺ አስለካልሃለሁ፣ እለካልሃለሁ 9 ከ15 እንዲርቁ አደርግልሃለሁ። አንተ ግን ይሄን ኳስ የምትመታው ፊሽካ ስነፋ ነው። ስለዚህ ለፊሽካ መንፋት የፊሽካ ምልክት ያሳየዋል። ይሄን ማረገው ማለት ነው። ይሄን ድምጽ ሳሰማ እንዳትመታ ማለት ነው። ኢንተርናሽናል ላንጉጅ ነው ይሄ። የአረብ ሀገር ዳኛ መጥቶ እዚህ ሀገር ቢያጫውት ተጫዋቾች ግድ አረበኛ ማወቅ አለባቸው አይጠበቅባቸው። ሙያዊ ቋንቋ ልክ እንደ ቀይ እንደ ቢጫ throughout the universe ይሄ ነው አሁን ያለው ዩኒቨርሳል ነው። ይሄን ሳሳየው ምን እያልኩት ነው? አዳምጥ፣ ይሄን ፊሽካ ይሄን ስትሰማ ነው የምትመታ ይሄን ኳስ ማለት ነው። እኔ ይሄንን አስርቅልሃለሁ፣ አንተ ደግሞ ይሄንን አድርግ። ኮንትራቱ ይሄ ነው። ይሄን ኮንትራት ቫዮሌት ያደረገ የጣሰ ይቀጣል። ስለዚህ ምን ይሆናል? በእንዲህ አይነት ኮንትራት ተግባራዊ ይደረጋል ይሄ ምት ማለት ነው።
ይሄው አሁን እንደዚህ ሁሌ መታየት አለባቸው። ይሄና ደግሞ ይሄ የሚደረጉ ነገሮች ካሉ ለማየት እንዲያመቸው እንደዚህ ይሄም የመጨረሻ ተከላካዩን ይዞ ይቆማል። ይሄም እንደዚህ ሆኖ ጨዋታውን ይከታተላል። በዚህ ጊዜ ይሄ ስነ ስርዓታዊ ሴሬሞናል የሆነ ወይም ስነ ስርዓት ተጠብቆለት የሚካሄድ ጨዋታ ነው። ሴሬሞናል ይባላል። በተለይ እዚህ ገመደማ ላይ የሚደረግ ፍጹም ቅጣት ክልል አጠገብ የሚደረጉ ቅጣቶች የሚሰጡ ቅጣቶች ጥንቃቄ የተሞላባቸው መሆን አለበት። ሕጉ ተጠብቆ ነው መሆን ያለበት። ክርክር እንዳያነሳ እንዲህ ስላልሆነ እንዲህ ስለሆነ ነው የሚል ጥያቄ እንዳይመጣ ነው። እንደዚህ አርገሽ አርግበሽ ቅጣት ምትሽን ታመቻለሽ። በዚህ ጊዜ ምንድን ነው የጨዋታው ማስጀመሪያ መንገድ ምን ይሆናል ማለት ነው? ፊሽካ ይሆናል። ተነጋግረናላ፣ ኮንትራት አለ። ይህም በዚህ መልክ ካየን ጨዋታው እየተካሄደ ነው። ደግሞ ዝም ብሎ በቃ ምንም ግርግዳም የለም ምንም የለም። 7 ቁጥር ኳሱን እነጥቃለሁ ብሎ ሲሄድ 4 ቁጥር ጠለፈው። ዳኛው አይቶታል። ቅጣት ምት አለ። ፊር ብሎ ቅጣት ምት ሲል 7 ቁጥር ኳሱን ልክ እዚሁ ነበረበት ቦታ ላይ እንደማድረግ አድርጎ ወዲያው ተጫወተው። ለ9 ቁጥር መታው። ፊሽካም አልጠበቀም። ቆይ ፊሽካ እስክነፋለህ መቆየት ነበረብህ አይልም። የሰለጠነ ዳኛ ይሄን አይልም አሁን። ምክንያቱም ያ ኮንትራት በቅድሙ ሁኔታ ነው ፊሽካ እስክነፋ ጠብቅ የሚባለው። አሁን ግን ኳሱን ተረክቦ አለው አጠገቡ ነው ያለው። ጥፋት ተደርጓል። ፊር አድርጎ ቅጣት ምት ሲል ወዲያውን ይሄንን ኳስ ከዚሁ ቦታው ላይ ግን መሆን አለበት። አሁን ልዩነቱ ምንድን ነው? ኳሱ ተሽከርክሮ እዚህ ገደማ ከደረሰ በኋላ ይሄ ሮጦ እዚሁ ላይ እንዳለ ለ9 ቁጥር ቢሰጠው ልክ አይደለም። ቦታው ያለው እዚህ ነው። እሱ ብቻ ይጠበቅ እንጂ ጨዋታውን አለ ፊሽካ ማስጀመር ይቻላል። አለ ፊሽካ ጨዋታውን ሊቀጥል ይችላል። ስለዚህ ለ9 ይሰጠዋል። 9 መጥቶ ግብማ ገባ፣ ለ11ም ሰጠው። ብቻ በሆነው አይነት ጨዋታው ይቀጥላል። ምክንያቱም ጨዋታዎች የሚቆሙባቸው መንገዶች የተለያዩ ስለሆነ ስለዚህ እንግዲህ ተጫዋች ጎበዝ አጥቂዎች እኛም ጋር ጥሩ ተጫዋቾች ነበሩ። ነፍሱን ይማርና በቅርቡ ያረፈው ሙሉጌታ ከበደ ይሄ ትልቅ ችሎታው ነበር። ስናጫውትም በቃ ምንም ልናረጋ ፊር እንዳርክ ብቻ ፊሽካው ጆሮ ላይ ከገባ ኳሱን ነው የሚጫወተው። እዛው ናት ኳስ። ይሄም ወድቆ ከሆነ ለመምታት እሱን ፈልጎ ከሆነ ወይ ጓደኛውም ወድቆ ከሆነ እሱ ብቻ ካለበት ቦታ ሮጦ መጥቶችን ኳስ አርጎ ይጫወታል። ቆይ እንዴ ለምን ተጫዋቾች በሌሉበት ግርግዳ ሳይሰራ ምናምን አይደለም። ዳኛው ፊሽካውን ነፍቷል። አዎ ቅጣት ምት የሚለውን ሰጥቶታል። ቅጣት ምት ላስመታልህ ቆይ ግን ማለት አይችልም። ሊል የሚችለው መቼ ነው? እንዲህ ያለ ነገር ሲሆን አንድ ከቦታው ዋናው ነገር ፊር ነው ቦታው አይደለም። ቦታው ላይ መልስ ለማለት ነው። ሌላ ነገር የለውም። መጫወት ይችላል ካለ ፊሽካ። ፊሽካ የሚኖረው ግን መቼ ነው? አይ እንዲህ በተዘበራረቀ ሁኔታ ኳሱን ልመታ አልችልምና ይቆጠርልኝ ይራቁልኝ ሲባል ነው። ያን ጊዜ እንግዳውስ ፊሽካዬን አዳምጥ፣ እኔ ሌላውን ስራ ሰራለሁ ይላል ዳኛው። ስራውን ያሰራል። ከዛ ምቱ ይቀጥላል። በእንዲህ አይነት ሁኔታ ነው። ሌላው እንግዲህ በመልስ ሮራ ጊዜ ኳስ በሚወረወርበት ጊዜ ፊሽካ አይነፋም። ሰምተሽ ታውቂያለሽ? የለም። ፊሽካ የሚነፋው ምን ሲሆን ነው? ቶሎ ወርወር ለማለት ነው። ወርወር ለማለት ቦታውን አንዳንዴ አሁን ደግሞ አዲስ ሲስተም ፈጥረዋል። እዚህ ላይ ለወርወር ይላል ይቆምና እና ወደዚህ ይላል እና ወደ ድሮም ነበረ ይሄ። እንዲህ በሚሆን ሰዓት ግን ዳኛው የመጀመሪያ ስራው መልስ ውረራ ለሆነ ነገር ፈጥኖ ቦታውን ነው መያዝ ያለበት። እንደዚህ እሱ እዚህ ገደማ ላይ ከሆነ ወይም እዚህ ገደማ ከሆነ በሱ ትክክል ነው። የሱ የዳኛው የተጫዋቹ ጥፋት የሚሆንበት ጊዜ አለ። እሱ እዚህ ቆሞ እያሳየው ቦታውን እዚህ ነው ብሎ የሚል ከሆነ ጊዜ እየገደለ ነው። ስለዚህ ጥያቄ ውስጥ ይገባል። ሲደጋግመው ያው ቢጫ ካርድ ነው የሚሆነው እና ስለዚህ በዚህ ጊዜ ነው ፊሽካ አይነፋም፣ ግን ቦታውን ታሳየዋለሽ። የረዳት ዳኛዎችም ስራ ስለሆነ ረዳት ዳኛውም ቢሆን ረዳት ዳኛው እዚህ ጋር ነው ያለው። ይሄ ረዳት ዳኛ
ና ይለዋል። ና ወደዚህ እዚህ ጋር ሁን ሊለው ይችላል። እዚህ ጋር ሆነ ወርውር ሊለው ይችላል። ይሄንን ረዳት ዳኛ የሚለውን ትቶ ግን እሱ በጣም ተንሸራቶ ወደዚህ መጥቶ የሚወረውር ከሆነ ስህተት ነው፣ ተመለስ ነው። ተመለስ ልክ አይደለም ነው የሚለው ዳኛው። ተመለስ ሊወረውር ሲል ደግሞ ያቆያሉ። ያው የምታየው ነው እንግዲህ ግባ እንደዚህ ምን የሚሉት ነገሮች አሉ። እሱ ስለሚሆን በፊሽካ ወርውር ጊዜ አሁን ደግሞ ምን አምጥተዋል? ሰዓት ያሳያሉ። ሰዓትህን እየጨመርኩብህ ነው ይሉታል። እሱ ምን ቸገረው? ግባ ግብቷል፣ አይሰራም። ይሄ ብዙ ግባ ግብቷል፣ እየመራ ነው። ያን ይዞ ለመውጣት ነው የሚፈልገው። እሱ ሰዓት ቢጨምርም ባይጨምርም እንዳሸነፈ ሊወጣ ይችላል እኮ ተጨምሮም ሰዓት። ስለዚህ ጥሩ የሚሆነው ለዳኛው ወዲያውኑ ውሳኔ መስጠት ነው የሚሻለው። ሰዓት እየገደልክ ነው፣ መልስ፣ ጨዋታውን በቶሎ ጀምር ብሎ ማለቱ ነው የሚሻለው። ሰዓት ይዣለሁ ብታጠፋም ግድ የለም ብሎ ማለት አይቻልም። እሱ ሌላ ችግር ያመጣል። እሱ የሚለው እንግዲህ 5 ደቂቃ ከሆነ 9 ደቂቃ ነው ብዙ አባክናቸዋል ብሎ ቢል በ9 ደቂቃ ውስጥ ምን ዋስትና አለው ይሄ የተሸነፈ ቡድን ለማሸነፍ? እሱ ያንን አስቦ ከሆነ ዳኛው እና እሱ አይሰራም። መሆን ያለበት እዛው ኦን ዘ ስፖት ቅጣቱ መስጠትና ጨዋታው እንዲቀጥል ማድረግ ነው የሚሻለው። ጥሩ ኢንስትራክተር፣ እንግዲህ ውድ ተመልካቾቻችን ግልጽ ሆኖላቸዋል ብለን እናስባለን። ለዕለት ወደ ያዝነው ወደ ሌላኛው ሀሳብ እንሸጋገርና ስለ ተጠቃሚነት መብት ወይም ደግሞ በእግር ኳሱ አድቫንቴጅ ስለምንለው ብናነሳ ጥሩ ነው። እንግዲህ የጨዋታ ዳኛ አንድን አድቫንቴጅ ወይም የተጠቃሚነትን መብት ለማስጠበቅ የተለያዩ መንገዶችን ሊጠቀም ይችላል። ዋና ዋናዎቹ መንገዶች ግን የትኞቹ እንደሆኑ ግልጽ ብናደርገው ጥሩ ነው የሚሆነው። አዎ ብዙ ጊዜ ስለ አድቫንቴጅ እየተነጋገርን ስለሆነ እንዳልሽው የማይረሱ አሉ። አንዳንድ ዳኞች ይረሷቸዋል። መጀመሪያ አድቫንቴጅ ትልቁ ነገር ምንድን ነው? አድቫንቴጅ ተጠቃሚነት መብት ነው። ለማን ነው ተጠቃሚነት መብት ብለን ስንል ለተጎዳው ቡድን ነው። ይሄ 9 ቁጥር ኳስ እየገፋ ከመጣ ሊያልፍ ሲል 9 ቁጥር ወይም እንደዚህ እየሮጡ ነው ያሉት 9 ቁጥር ቀድሞታል፣ 4 ቁጥር አለና አልፎታል። ግን ይሄ ከኋላ ጠለፈው፣ እሱ ወደቀ። ኳሱ በመሄድ ላይ ነው። ይሄም ወድቆ ነው የጠለፈው፣ ይሄም ወድቀዋል ሁለቱም። ኳሱን ግን አድቫንቴጅ ነው አለና ዳኛው ፈቀደ ብለን የምንለው መቼ ነው? አንዱ ትልቁ ነጥብ ከዚህ ድርጊት በኋላ ኳሱ ማጋ ነው ነው ጥያቄ። ከዚህ ድርጊት በኋላ ኳሱ ማጋ ነው። ተሽከርክሮ ይመጣል። አድቫንቴጅ ምናልባት 7 ቁጥር ወደዚህ እየሮጠ ስለነበረ አካሄዱ ኳሱ እንዲህ ይሆናልና ይሄ ሲወድቅ ዳኛው እዚህ ሆኖ ምን ይላል? በቋንቋ ንግግር አለው። ጠብ እንዳይፈጠር ነው ለማለት። እንዴት ነው? እንዴት እንዲህ ረግጦኝ ወይም እንዲህ ጠልፎኝ ዝም አለ እንዳይባል ተጫዋት ይላል። እጁን እንዲህ በማድረግ ወይም ዛሬ በሕጉ ተፈቅዷል። አንድ እጅም የአድቫንቴጅ ምልክት ሆኗልና ተጫዋት፣ ቀጥል ማለት አለበት። ይሄ ፕሌይ ኦን፣ ጎ እንደዚህ የምናያቸው ነገሮች አሉ። ይሄንን በማድረግ ያ ቋንቋ ለምንድን ነው የሚጠቅመው ያልን እንደሆነ ይሄ 9 ቁጥር ተመትቼ አልቀርም ብሎ እዛው ላይ ጥፋት እንዳያጠፋ ነው። ሪቬንጅ እንዳይመጥ ነው። ማይነሳስ ምኑ ተጎድቻለሁ ተመትቻለሁ ብሎ ጭራሽ ጨዋታውን ባይጀምር ዳኛው ደግሞ ጨዋታውን ቀጥል ቢል እሱ ላይ አሁን እሱ ወደ እሱ እመጣለሁ። አሁን ያለው ግን በሪቬንጅ ወይም በበቀል ላይ 4 ቁጥር ላይ ሌላ ጥፋት እንዳያደርግ ነው። ይሄ ትልቁ መናገር ማለት ይሄን እንዳይበሳጭ ነው። አላየህልኝም የሚል ነገር እንዳይመጣ ነው። ፊሽካው አድቫንቴጅ ብዬ ካልኩ አድቫንቴጅ አይቶልኛል ይላል። ስለዚህም የዚህ ጋር አልተናኮለውም ይላል። ከዚህ ይድናል። አድቫንቴጅ ካለ በኋላ ግን እሱ 9 ቁጥሩ ወድቋል፣ አይነሳም። 4 ቁጥሩም ወድቋል፣ ኳሱ ግን ሄዷል።
የዳኛው አንቲሲፔሽን የምንለው እንግዲህ ሁለተኛውና ትልቁ ነገር ይሄ ኳስ ከሄደ በኋላ እማግር ይደርሳል የሚለውን ነው መገመት ያለበት። አድቫንቴጅ ትልቁ ችሎታ አንቺንም እንደ ዳኛ የሚያስደስተው እኔ ብዙ ጊዜ ሲጠይቁኝ ሰዎች እላለሁ እኔ በሰጠሁት አድቫንቴጅ ግብ ሲገባ ደስ ይለኛል እንደ ዳኛ። ዳኛ ስለ ያኛው ቡድን ግብ ስላገባ አይደለም የምደሰተው። እኔ በሰጠሁት አንቲስፔት አድርጌ ግምቴ ለዚህ ሰው ኳሱ ቢደርሰው ይሄ ሰው ይሄን ኳስ ያገባዋል ብዬ ካልኩ በዛ በሰጠሁት አድቫንቴጅ ተጠቅሞ ግን ግብ ሲያገባ ያን ባልፈቅድ አያገባም። ስለዚህ ነው እኔ ግምቴ ትክክል ነው። ግብ የሚሆን ኳስን ስላሰናከለው ያገባ ስላደረገ በዛ ነው። አዎ ስለዚህ ነው ዳኛ ይሄ ነው የሚደሰተው ብዙ ዳኛ። አሁን 9 ቁጥር ይሄንን ኳስ ነክቶት እንደነካው ተጠልፎ ወድቆ 7 ቁጥር ያገኛል ይሄን ኳስ ብዬ ከሆነ የገመትኩት ኳሱ እየሄደ 7 ቁጥርም እየሮጠ ሲመጣ 2 ቁጥር ፉልሽ ነው ፉልሽ አይደለም ወይም ጅል አይደለም መሮጥ አለበት እሱም ይሄን ኳስ ሲያገኝ። አሁን ይሄም 7 ቁጥር ቀርቧል። ለማን ነው ይሄ ኳስ የሚቀርበው? ለ2 ቁጥር ይቀርባል። ስለዚህ ይሄ አድቫንቴጅ አይባልም። አድቫንቴጅ አይባልም። ምክንያቱም አድቫንቴጅ ማለት ይሄ ሰውዬ በሁለት አይነት መንገድ ይጫወታል። 9 ቁጥር ተጠልፎም የሚነሳል እኮ አንዳንድ ተጫዋች ብድግ ይላል። ብድግ ብሎ ወደ ኳሱ ሲሄድ ቀጥል ትይዋለች። በዛው እየተንደፋደፈ ኳሱን ይዞ ሊሄድ ይችላል። ግብም ቅርብ ሊሆን ይችላል፣ ሊያገባ ይችላል። አለዛም ተንደፋድፎም ቢሆን ይቺ ኳስ ከሱ እግር ትወጣለች። አድቫንቴጅ ብዬ ከሆነ ይቺ ኳስ ለተከላካዩ ሳይሆን የምትደርሰው ለጓደኛው መሆን አለባት። ያኔ ትክክል አድቫንቴጅ ተጠብቋል ማለት ነው። እዚህ ጋር ኢንስትራክተር እንዳሉት ተጫዋቹ 9 ቁጥር ኳስን እየገፋ ሄደ። ከዛ አድቫንቴጅ ነበር የሚያሰጠው። እንዳሉት ደግሞ ተንደፋድፎ እንደምንም ጉልበቱን ተጠቅሞ ተነስቶ እየሄደ ሊሆን ይችላል። ዳኛውም በቃ ይበል እየተጫወተ ከሆነ አድቫንቴጅ ብዬ ነው ሳይል ከሆነ ግን ጨዋታው ሲቆም ጠብቆ ያንን አድቫንቴጅ መስጠት ይችላል። የትኛው ለምን ጨዋታው አድቫንቴጅ የሚያሰጥ ነው እኮ ግን አድቫንቴጅ አልሰጠውም ዳኛው። በቃ ተጫዋቹ እየተጫወተ ነው፣ 9 ቁጥር እየተጫወተ ነው ያለው፣ ስለዚህ ይቀጥል። ከዛ ግን ጨዋታ ሲቆም ግን ሌላ የለም። ይሄው ፔሪድ ነው የሚያረፍ አለበት። ይሄው አካሄድ ነው። እዚህ ጋር ጥልፊያ ተደርጓል። ወደቀ፣ ተነሳ፣ ኳሱን እግሩ ላይ ይዟታል። መቀጠል ይችላል። ቀጥል ብያለሁ እኔ። አሁን ቀጥል፣ ኳሱ እግርህ ላይ ነው፣ ተጫወት ብያለሁ። እየገፋ ይሄዳል። እየገፋ ይሄድና ግን 2 ቁጥር ደግሞ ንቅ አድርጎ ይይዘውና እዚህ ገደማ ላይ ደርሶበታል። ራሱ ነው ኳስ እየገፋ ይሄደው። 2 ቁጥር አለበት ደረጃ ድረስ ደርሷል። እዚህ ላይ ሊቀማው ይችላል 2 ቁጥር። ምንም ላረግለት አልችልም። እሱ ነው ብልጥ መሆን ያለ። አድቫንቴጅ ስለው ቶሎ እዚህ ጓደኛ አለው ለጓደኛው መስጠት፣ አሻግሮ ጓደኛ አለው ለጓደኛው መስጠት ነው ያለበት። ወይ ደግሞ ችሎታ ካለው ይሄንን ምንድን ነው የምትሉት በእኛ ጊዜ አብዶ ነው የምንለው ይሄ እሱን አድርጎ ሰርቶ ማለፍ አለበት ተጫውቶ በቴክኒኩ። ይሄን ሳያረግ ቀርቶ ግን ኳሱ በ2 ቁጥር ቢመለስ 2 ጊዜ ቅጣት አይሰጥም። በቃ አልፌዋለሁ ያንን ማለት ነው። ስለዚህ አንዱ እንግዲህ ቅድም እንዳልኩሽ አንቲሲፔሽን ነው። ጥፋት ከተደረገ በኋላ ከጥፋቱ በኋላ ቀጥሎ ኳስ በየት አቅጣጫ ለማን ነገር ላይ ደረሰ ነው። አሁን እያየን ባለነው ጨዋታዎች ብዙ ጊዜ ዳኞች አድቫንቴጅ ይላሉ። ሁለቱ በተጋጩ ቁጥር ኳስ በመርዘሙ የኳስን መርዘም ብቻ በማየት አድቫንቴጅ ይላሉ። ለማን ነው አድቫንቴጅ? ማንም የለም እዚህ ሁሉ የተዘበራረቀ ጨዋታ ነው ያለው። ኳሱ ረዝሟል። በረዘመ ኳስ አድቫንቴጅ ብለሽ የምትዩ ምን ማለት ነው? ማን እንዲጠቀምበት ነው? ይሄ እኮ ተጎድቷል። እግሩም ሊጎረድ ይችላል ማለት ሊሰበር ይችላል። ወድቋል። ከዛ በኋላ ይሄን ጨዋታ አድቫንቴጅ ብለሽ ከቀጠልሽ ለማን ደረሰ? ማን ተጠቀመበት ነው ጥያቄው። ወደፊት መሄዱ አይደለም ኳሱ። በኳሱም ደግሞ ወደፊትም ሄዶ ቢሆን
ይሄኛው ነው ከዚህ መጥቶ ገና ወደ ኳሱ ሄዶ የሚጫወተው። ይህንንም ለማድረግ ይሄኛው ፈጣን አጥቂ ስለሆነ ላይ ፈቅድለት ይችላል። ስለዚህ ያንተ ለምንድን ነው አድቫንቴጅ ብለህ የሰጠኸው ብትዩ ዳኛው ራሱን ለማምጣት ሲል እንዴ እዚህም እኮ ተከላካይ ማነው አጥቂ አለ፣ እዚህም አጥቂ አለ፣ ስለዚህ ለነሱ ሊደርሳል ብዬ ነው ሊል ይችላል። አይችልም። ምክንያቱም 12 ቁጥር እዚህ አለ በ7 ቁጥር ላይ ይሄ ቅድም እንዳልኩት ይሄ ቂል መሆን የለበትም። አያሳልፈውም 7 ቁጥር። ይሄም 2 ቁጥር 11 ቁጥርን አያሳልፈውም። እንዴት ብሎ ነው ይሄ የሚመጣን ኳስ ሊጫወቱ የሚችሉት? አድቫንቴጅ አይሰጥም በዚህ ጊዜ። ትክክለኛ በትክክለኛው ግምት እሱ ተጠቃሚ ይሆናል ተብሎ ሲገመት ብቻ ነው አድቫንቴጅ የሚሰጠው። ዋናው መመዘኛ እንግዲህ ይሄ ነው። ከአድቫንቴጅ በኋላ ግን አድቫንቴጅ ካልሽ በኋላ እዚህ ጋር ጥፋት ሊኖር ይችላል። ጥፋቱ ካርድ የሚያሰጥ ሊሆን ይችላል። እሱንም ትተሽ ነው አንቺ እችን አድቫንቴጅ የፈቀድሽው። ይሂዱ በኋላ አገኘዋለሁኝ እሱም ብለሽ ይሄንን ፈቅደሻል። 7 ቁጥር ገፍቶ ግብም ባያገባ ጨዋታ ኳስ ከጨዋታ ውጭ ሲሆን ወደዚህ ትመለሻለሽ። ወደ ሌላው ጨዋታ ከማስጀመርሽ በፊት እንደገና ከማስጀመርሽ በፊት የቅድሙን ጉዳይ ላይ ውሳኔ ትሰጫለሽ ማለት ነው። ቀይም የሚያሰጥ ከሆነ ትሰጫለሽ፣ ቢጫም የሚያሰጥ ከሆነ የጥፋቱ አይነት ትሰጫለሽ። ከዛ በኋላ ነው ወደዚህኛው ጨዋታ የምትመለሽው ማለት ነው። እና እነዚህን ሁለት ነገር ከአድቫንቴጅ በኋላ የሚሰጥ ዲሲፕሊንን እርምጃ የመውሰድን ጉዳይ ማሰብ፣ አድቫንቴጅ ካልኩ በኋላ ከተጎጂው ተጫዋች አድቫንቴጅ የሚያገኘው ተከላካዩ መሆን የለበትም፣ ተጎጂው ቡድን ነው። አሁን ብዙ ጊዜ አድቫንቴጅ ከተባለ ጨዋታ ኳሱን የሚያገኘው የጎዳው ቡድን ነው የሚሆነው። ብዙ ጊዜ በእንዲኛው መልክ ላይ ይሄንን ኳስ የተጎዳው ቡድን ነው ኳሱን ያገኘው። አድቫንቴጅ እንዴት ይባላል እዚህ ጋር ይሄ ተጎድቶ? ስለዚህ እነዚህን የመለየት ጉዳይ ነው አድቫንቴጅ ላይ የሚሰራው ስራ ለማለት ነው። ጥሩ ኢንስትራክተር እንግዲህ ጥሩ በሆነ መንገድ ገልጸውታል። ውድ ተመልካቾቻችንም ግልጽ ሆኖላችኋል ብለን ተስፋ እናደርጋለን። ለዛሬ ያዝነው መሰናዶ ግን እዚህ ላይ እናብቃና ለሳምንት ቀጠሮ ይዘን እንሰነባበት። ውድ ተመልካቾቻችን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሳምንት በሌሎች ርዕሰ ጉዳዮች ዳግም ወደ እናንተ የምንደርስ ነው የሚሆነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እስከ ሳምንት ቸር ቆዩልን።